ናት፣ ለእኛም ተርፋለች። አዎ ግን ደህና የመሆን ተስፋ የላትም ወይ? ተስፋ በዚህ ሰዓት እኛም ተስፋ የለንም። አስበዋል? ለእህቷ ልጅ አልተመለሰች፣ ለእኛ ትመለሳለች። እናንተ ራሱ ያን ማድረግ አልነበረባችሁ። እኔና ሲፉ እኮ ትንሽ ካረጋጋት ብለን ነበር መድኃኒቱን የሰጠናት፣ ግን እሷ ላትመለስ አበደች። ለማንኛውም መጣሁ። አንቺ ግን ምን አይነት እስስት ነሽ? ምን ነው? ምን ሰማሽ? ምን ያልሰማሁታል? በዚህን ያህል ሰው በሰው ህይወት መቀለድ ይችላል? ለዚህ ስራሽ ዋጋሽን ታገኛለሽ። ዛራ ተረጋጊ። እንዳሰብሽው አይደለም። እንዳሰብኩት ቢሆንማ ከአንቺ ጋር አንድ ቤት ውስጥ ባልተቀመጥኩ ነበር። ሜርሲ፣ አንቺ ወፍራም ጥንቸል፣ አንቺ ቤት ውስጥ ተደላድለሽ ቁጭ ብለሻል። ምን እያልሽ ነው? የወሬኛ ሙስጠፋ የተባለ ሰውዬ ዝም ብሎ ሲያስለፈልፈኝ ዛራ ሁሉን ነገር ሰምታለች። ምን? አዎ፣ ለማንኛውም ነገሮች መበላሸት የለባቸውም። እንዴ ያንን አወቀ ማለት እኮ ምን ሁላችንም ነው የሚያጠፋን። ምንድን ነው የምታስፈራሪኝ ሴትዮ? ይልቁንስ የሚደረገውን ነገር አድርጊ። አሁን ወደዛው እመጣለሁ። እሺ ወይኔ ሜርሲ፣ አንቺ ማውራትሽን እስካላቆምሽ ድረስ ሁሉ ነገር መታወቁ አይቀርም። ለነገሩ ጉዳትም ቢሆን ደግ ሰውን ነው የሚመርጠው። አዞምን አክስቱ ባደረገችበት የስለት ውጊያ ሆዱን ስለታመመ አሁን ላይ ወደ ሆስፒታል በመሄድ ሙሉ ቤተሰቡ ተጨንቆና የአምነንን ሕክምና በቁጥጥራቸው ለማድረግ የተቻላቸውን እያደረጉ ዶክተሮች ይገኛሉ። በዚህም የተጨነቀው ቤተሰቡ ሆስፒታሉን ቢቆጣጠሩትም ነገር ግን አሁን ላይ አምነን ከማገገሚያ ነቅቶ እያየነው እንመለከታለን። ታዲያ አምነን ሲነቃ የመጀመሪያ ድምፁ ፔሊን ነበረች። ፔሊን ከና ዛህራ ጋር ወደ ሆስፒታል በመሄድ አምነን ማየት እንዳለባትና አጠገቡ መሆን ስለምትፈልግ ትሄዳለች። በዚህን ጊዜ መርሲንና የአምነን ጸሐፊ ድንገት ሆስፒታል ቢገናኙም መግባት እንደማትችልና አሁን ላይ ግን ምንም አይነት መልስ እንደማይሰጥ እየጠበቁ እንደነበርን ይነግሯታል። ታዲያ ፔሊንም በዚህም አይ ካጠገቡ መቆም እፈልጋለሁ፣ እዚህ ጋር መቆም አልፈልግም በማለት ወደ አምነን ክላስ ትሄዳለች። በሌላ በኩል ጀሪና ሙስጠፋ አሁን ላይ ጭቅጭቅ ላይ ናቸው። ጀሪ ፍጹም ሙስጠፋ ወደ ሆስፒታል መምጣቱን የማትፈልግ ቢሆንም ነገር ግን ከቃል ጋር ባለችበት ሰዓት እንዴት ነው አምነን አሁን በጣም ደንግጫለሁ፣ ምን እንደሚፈጠር አላውቅም፣ አምነንን ባጠውስ በማለት እያለቀሰች ነበር። ታዲያ በዚህን ሰዓት ቃል አይዞሽ፣ ጠንካራ መሆን አለብሽ፣ ጀሪ እርጉዝ ስለሆነች ለእርግዝናዋም ጥሩ እንዳልሆነ ይነግራታል። ከዛም እሱን ካጠው እኔ ምን እሆናለሁ? በሆዴ ያለው ልጅ ምን አይነት ምላሽ ልመልስለት ነው? በፍጹም አምነንን አቶ መኖር አልችልም፣ ምን ልሆን ነው እያለች ስታለቅስ ከየት መጣ ሳይባል ሙስጠፋ ድምፁን ዘለግ በማድረግ እኔ ያለሁልሽ ሲል ድንገት ቃል ዘወር ይላል። ሙስጠፋ እንዴት ነህ መጣህ እንደሚለውም አዎ እኔ እኮ ቤተሰቡ ስለተጨነቀ ካጠገባቸው መለየት አልፈልግም፣ ወንድሜ ደግሞ በቅርቡ ተሽሎት ወደ አንቺ ይመጣልና
ምንም የሚያሳስብሽ ነገር የለም። ታዲያ አምነን እንዴት ነው ቢላትም ጀሪ እያለቀሰች ስለነበረ ድንገት ሙስጠፋን ስላየችው በቁጣና በንዴት አንድ ላይ በመቀላቀል ደህና ነው እያለች በመርበትበት ትመልስለታለች። ታዲያ ይህን ጊዜ ሙስጠፋን ፈገግ በማለት ቃል ብቻ ስላለ በቃ እኔ እከባከባታለሁ ይለዋልኝ። ቃልም እሺ ተንከባከባት፣ አደራ ጀሪ ጽንሱን እንዳትጎዳ፣ ራሷን መጠበቅ አለባት በተቻላት መጠን፣ ስለዚህ ካጠገቡ አሁን እንዳትርቃት ይልና አደራውን ለሙስጠፋ ሰጥቶት ቃል ተነስቶ ይሄዳል። ታዲያ ቃል ተነስቶ ሲሄድ እንደ ድንገት ሆኖ የአምነንን ጸሐፊ ያገኛታል። ዘገየው መሰለኝ፣ ይቅርታ እንግዲህ አሁን ላይ እንዴት ነው ብትለው ደህና ነው፣ አምነንን ማናገር አለብኝ በማለት ወደ አምነን መኝታ ክፍል ትሄዳለች። አምነን ታዲያ ስትሄድ ድንገት ከፔሊን ጋር ነበር። አምነን ፔሊን እየዳሳሰችው ነበር። የማጣ መስሎኝ ፈርቼ ነበር፣ አንተ ግን ጠንካራ ሰው ስለሆንክ ተረፍክ፣ እነዚህ ጡንቻዎች ለዚህ ነው የሚያገለግሉ እያለች ታጽናናዋለች። እንዲህ የምትንከባከቢኝ ከሆነማ ሁልጊዜ መታመም አለብኝ፣ አንቺን ሳይ መድኃኒት የሆንሽልኝ በማለት የፍቅር ቃላትን ለፔሊን ይሰነዝርላታል። ታዲያ ፔሊንም በመሽኮርመም ተው እባክህ እንደሱ አትበል፣ እኔም የምወዳት እናቴን ፎቶዋን ይዤ ሁልጊዜ የማለቅሰውና ችግሬን የምነግራት አሁን ላይ አንተን ስላገኘውና አንተ ጋር ስለተቀራረብኩኝ ነገሮቹን ረስቼ በአንተ ደስተኛ ሆኛለሁ። ይህ ምን ያክል ደስተኛ እንደሆንክ ታዲያ ይህንን ደስታዬን ማን ሊጋራኝ ይችላል ከአንተ ውጭ? ስለነቃህልኝ ደስ ብሎኛል። በታመምክ ጊዜ በጣም ደንግጬ ነበር ስላለች የሚያሳስብ ነገር አይደለም። በቅርቡ ደግሞ ተሽሎኝ ወደ ቤት እመለሳለሁ በማለት ሁለቱ ሲያወሩ ድንገት የአምነን ጸሐፊ በወሬያቸው መሀል ትገባለች። ከዛም ደህንነቱን ከጠየቀች በኋላ ድርጅቱ አደጋ ላይ እንደወደቀና በአንዳንድ የሂሳብ ስሌትና የስራ ቸልተኝነት እንዳለበትም ትነግረዋለች። እሱም ቃልን ማናገር አለብኝ በማለት ድንገት ከየት መጣች ሳትባል ጀሪ እየተክለፈለፈች ወደ አምነን ትመጣለች። አምኔን እየደነገጥኩ እኮ አልቅሻለሁ በታይ፣ ከውጭ ብዙ ሳለቅስ ነበርኩኝ። እንኳን ነቃህ፣ አየኸው ልጃችን ራሱ በጉጉት ነበረ፣ እሱም በጣም ደንግጧል ትልና እጁን ወደ ሆዷ ታስገባዋለች። አምነንም ይሄን ጊዜ እንደዚህ ማለት አይጠበቅብሽም ጀሪ፣ እኔ አሁን ላይ ደህና ነኝ በማለት እጇን ነጥቆ ወደ ራሱ እጅ መልሰውና ወደ ፔሊን ይመለከት ጀመር። ፔሊን በቅናት መንፈስ ፈገግ ብትልም ውስጧ እንደተናደደች ያስታውቅባት ነበር። ታዲያ አምነንም ደህና እንደሆነና ምንም አይነት ግርግር እንደማይፈልግ ይነግራቸውና ሁሉንም ሴቶች ያስወጣቸዋል ከፔሊን ውጭ። በሌላ በኩል ሚስጥሩን እየተናገረች ያለችዋ መርሲ ሙስጠፋ እች ሴትዮ እኮ ለእህቷ ልጅ ያራራች፣ ለእኛማ ጭራሽ አትመለስም፣ ቆይታ ሁላችንም ሆስፒታል ማገገሚያ ነው የምትከተል። ይች ሴትዮ ግን አላማ ምንድን ነው? ጭራሽ ባሰባት እኮ፣ እኛ ትንሽ ኮርኮም ለማድረግ ነበር ስትለው ሙስጠፋ እናንተ ማበዛችሁት፣ ቆይ ይሄ ነገር እስከ መቼ ነው የሚቀጥለው? እና ሁሌስ የሚለው ሚስጥሩን ከጀርባ ሁና እና ዛራ ትሰማቸዋለች። እና ዛራ በሰማችው ነገር ትደናገጣለች። ለዚህ ሁሉ ምክንያት የሆነችዋ ይቺ ሾካካ ናት በማለት ከጀርባ ሁሉን ነገር ከሰማች በኋላ ሙስጠፋ በቃ እኔ በኋላ እንገናኛለን፣ ነገር ግን መጠንቀቅ አለብሽ ቢላትም ነገር ግን ከሚስጥሯ ደግሞ ፈቅቅ ያላለችዋ አሁን ላይ እና ዛራ ሁሉን ነገር ስለሰማችና ያደረገችውን ነገር ስትሰማ በጣም ነበር ያዘነችባት። በዚህም ምክንያት መርሴን እንደገና እና ዛሃርን አንቺ እንደምታስቢው አይደለም፣ ይሄ የቤተሰብ ጉዳይ ነው ትላታለች። እኔ እንዳሰብኩትማ እንደማይሆን አምናለሁ፣ ነገር ግን ደግሞ አንቺ ክፉ ነሽ፣ አንቺ ሰው አይደለሽም፣ እንዴት በሰው ልጆች ላይ በዚህ ልክ ትጨክኛለች ብትላትም መርሲን ግን ያለምንም ሀፍረት ይቅርታ የጠየቀቻትና አፏ እንድትዘጋ ትማጸናታለች። በዚህም እናቴ ዛህራ እባክሽን ይህ የቤተሰብ ጉዳይ ነው፣ በቤተሰብ መሀል ደግሞ ጣልቃ አትግቢ፣ አንቺ ተራ ሰራተኛ ነች ትላታለች። መልሳ ደግሞ ሚስጥሯን ይፋ እንዳታደርግባትና ለአቶ አምነን ከተናገረችባት ሁሉም ነገር ብትንትኑ ስለሚወጣባት አሁን ላይ የተማጽኖ ቃላቷን እየሰነዘረችና እየተንከባከበቻት እናያለን። በዚህም ምክንያት የተደናገጠችዋ መርሲ እና ዛህራን ብትማጸናትም ከመናገር ወደኋላ እንደማትልና
አፏን ልታዘጋት እንደማትችልም ትናገራለች። እና ዛራ ሁሉንም ለአምነን ተናግራ የእሷንና የሲፈንን ሚስጥር ተናግራ ይፋ እንደምታደርግባት ታስጠነቅቃታለች። በሌላ በኩል መርሴን ትደውልና ለሲፈን አንቺ በሰላም ተቀምጠሽ ሚስጥራችን ሙስጠፋ ሲያስለፈልፈን ድንገት ከኋላ ሾከክ ብላ ግን ያቺ ሾካካሮይት ሚስጥራችን ሰምተዋለች። ስለዚህ እሷ መንከባከብና የሌላውን ነገር ደግሞ በጥንቃቄ ማድረግ እንዳለብን እንዳትረሽ ትላትና ትነውላታለች። መርሲም በዚህ ነገር ደስተኛ ባትሆንም ነገር ግን ደግሞ እንክብካቤዋን ከአሁኑ እንደምትጀምር እርግጠኛ ናት። ሲፈን ይህንን ነገር በሰማሽ ጊዜ በጣም አንቺ ማውራት እስካላቆምሽ ድረስ ይሄ ነገር ግልጽ ነው፣ ምን አለበት አፍሽን ብትዘጊ ለትንሽ እንኳን። ቆይ መጠንቀቅማች ተራ ሴት ነሽ እንዴ? ይህን ያክል ጉዴንማ ልታወጭብኝ አትችይም በማለት ወደ እናት ዛህራ ትሄዳለች። እናት ዛህራ እዚህ ቤት የተቀመጣችሁ ሁለታችሁ ይህን ቤት ለማተራመስና አላማችሁ ይህን ቤት ለማጥፋት ብቻ ነው። ስለዚህ የእናንተን የሁለታችሁን ጉድ ማየት አለብኝ። ይህንንም ለአምነን እናገራለሁ ስትላቸው ሁለቱም እንግዲህ ቤት እየጠረጉና ምግብ እያበሳሰሉ እናት ዛህራን ልቧን ሊደልሏት ይሞክራሉ። እናት ዛህራ ግን እንዲህ እንደዋዛ የማትታለል ሴት ነች። አሁን ላይ እየጠበቀች ያለችው አምነን አገግሞ ወደ ቤት ተመልሶና ሁሉንም ነገር ፍርጥርጥ አርጋ የምታውቀው መናገር ነው። ታዲያ እናት ዛህራ ብትሰማም ይህንን ነገር አምኖ ለመቀበል ይቸግራል። ምክንያቱም መርስን የአምነን አክስቱ ነች። አክስቱ ደግሞ ይህንን ነገር ታደርጋለች ብሎ በፍጹም አያስብም። እናት ዛህራ ተቀባይነት ታጣለች። ምናልባትም ይህንን ነገር ራሷ ወይዘሮ ሞርዚን አድና ሁሉን ነገር በግልጽ ካልተረዳች በቀር ለአምነን ይሄ ከባድ ነገር ነው የሚሆንበት። ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦቼ ሁላችሁንም ሰላም እያልኩኝ ለዚህ ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። አረፍ እያላችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ነን። እንዲሁም ነባር ቤተሰቦቼ ስላዳመጣችሁና ስለምትከታተሉ እያመሰገንኩኝ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ፓርት ተወዳጁ ልብ አንጠልጣይ ድር ተከታታይ ድራማ በክፍል 20 ሲሆን የዛሬው በቀጣይ ፓርት ደግሞ የምንገናኝ ይሆናል። አመሰግናለሁ የኔ ምርጦች።